ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሰናል። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። ሐሳብ አስተያየቶቻችሁን እናንተ መስጠታችሁን እንዳትረሱ። ቪዲዮውን ሲጀምሩ ላይክ አድርጉ። በተለይ ከሀበሻ ጋር ተያይዞ በተለይ ከፍልፍሉ መታመም ጋር ተያይዞ የምናወራው ጉዳይ አለን። እስከ ቪዲዮ መጨረሻ ድረስ ተከታተሉን። ቻናሉን ሰብስክራይብ አድርጉ። አብራችሁን ቆዩ። አርቴታ ግባ። እኔ ለአራት ዋንጫ ነበር የምጫወተው። ሁለቱም ቢወስዱት ሁለቱ የኛ ነው። ከሁለቱ ውስጥ አንዱ ፕሪሚየር ሊግ ይባላል። ይሄው ካሳካ ነው 20 ዓመት አልፎናል። ፕሪሚየር ሊግ ልበላ ሁኜ እርግጠኛ። ጋርዲዮላ የሚባል መጣ በሽተኛ። ዋንጫ እበላለሁ ብሎ መጦ ኢዜ። ሁሌ እንደለመድነው ልንሆን ነው ሚዜ። የአርሴ አድናቂዎች ደግፉኝ እስከ ጥግ ወደ ነገስንበት ወደ ቻምፒዮንስ ሊግ። አራ ምን ደሰት አንተ ቴዲ ሙዚቃ ተለቋል። ቫይራል እንዲወጣ ያደረጉት ምክንያቱም መርጌታን እንደሚባባባስ ቴዲ አፍሮ መርከብ የሚለው ዘፈን ላይ አፋን ኦሮሞ እንደተጠቀመ ታውቃላችሁ። ሲመሌዲዴ ምን ማለት ነው? ያላንቺ እምቢ ያለኝ ወይ እምቢ ያለኝ ያላንቺ ቦይ በቀድለት እምባዬ ላይ ሞላ ወፍጭጭ እስከሚል ቆሜ ነው ማነጋው ኬት ልዋስ ያኔ ኬት ጽናት ሲመሌዲዴ አላኖር ሲለኝ ስጋት። አዳምጡት። መቼም የቴዲ አፍሮ ኢትዮሪካ አልበም ያነጋገረውን ያክል በ1997 የወጣው ጃስት ሰሪያል አልበም እንኳን እንደዚህ ያነጋገረ አይመስለኝም። ፌስቡክ ላይ በጣም ሰይፍ ተማዟል። ኦኬ ቴዲ አፍሮ ደጋፊዎች እነዛ ደግሞ መልስ ምት የሰጡ ምናምን አሉ። እስኪ ፌስቡክ ስለማትዩ አንዳንዶቹን ላሳያችሁ። እስኪ እዛ መንደር ሀገር የሞተበት የቴዶ ያለቅሳል ይላሉ። ጴንጤው ሀገሬ በሰማይ ነው ብሎ እየጨፈሩ ነው። አቤል ሙሉ ጌታ ደግሞ እሺ ምን አለ አቤል? የጌታ ሰው አንዴ ብቻ ፍቀድልኝ እባክህ ለቴዲ አፍሮ መልስ የሚሆን ሙዚቃ ዘፍኝ ልመለስ ይላል። እንዳልካቸው ዘነበ ወሬማ መሪማ የሚለው ወሬማ ቴዲ አፍሮ አምኖ መከዳት እንዴት ያማል ሲል ለማ መገርሳ አቤት ካሙዙ ቴዲ አፍሮ ዝናሽ ታያቸው። yes ሀበሻ ክፉ መሆኑን ያየሁት ግን በዚህ ነው። መሪማ ክርስቲያኖ ሮናልዶ ይቺ ነች ደግሞ ቴዳ ላይ የሳሏት ሰይፍ ዳስታል ቴድሮስ የለቅሶ ድንኳን አከራይ። እነ በርገር ላይ ደግሞ ይቺ ተመዛባቸዋለች። መንግስታችን ተነካ ብለው ከሰበታ ከቡራዩና ከፉሪ ወደ ስቱዲዮ እየጎረፉ እንዴ! ቀጣይ ደግሞ እንጠብቃለን። ፒዛ በላናችሁ ነው ደግሞ ነው። አይ ሀገሬ ኢኮኖሚሽ በበርገር ይለካ። አሁን ነው ዳስ መጣል። እነሱ ራሱ ከለቀቁት በኋላ ደብሯቸው ቪው ስንት እንደደረሰ የሚዩት አድርገው ነው አሉ። ግን ማለት የነሱም 1 ሚሊዮን ቪው በላይ አልፏል። ገርሞኛል። አበሽ ግን ይሄ ደግሞ የወርሙስ ሰርጥ በድጋሚ ተዘጋ ሲባል አንዱ ምን አለ? ቴዲ ያስከፍቶት ነበር እኮ ነገላና አስጉት። ራይሱ ምልከታ ይለኝ። ቀጣይ በጣም በጉጉት የምንጠብቀው የፓስተር ሱራፌል ደምሴ ቶሎሲካ ይሆናል። ቶሎሲካ ኧረ ይመቻችሁ። ፌስቡክ ላይ በቃ በጣም እየተማዘዙ ነው። ይመቻችሁ። ደህና ደሩ። በነገራችን ላይ ለዚህ ሁላ መልስ መስጠት ይችላል ብዬ የማስበው ቴዲ አፍሮ ራሱ ነው። ምን በማድረግ ኢንተርቪው በመስጠት አንድ ኢንተርቪው ከሰጠ እርግጠኛ ነኝ የ18ቱን በምን አጋጣሚዎች እንደጻፈ ምን አስበው እንደጻፈ ሊናገር ስለሚችል ምን አለ ቴዲ ግን ይሄን ህዝብ ቢገላግል ብዬ ተመኙ። በቃ በጣም እኔ ተመኝቻለሁ። ሁሉም ሰው እንደውም የመርከብ የሚለውን አሁን ከሃጫሉ ሞት ጋር አያይዞ ለሃጫሉ ነው ሲመሌዲዴ ምናምን የሚለው ኦሮምኛ ቋንቋ ስላለበት
ለሃጫሉ ነው የዘፈነው እያሉ ሁላ ያሉ ይሁን ከሆነ ግን ጻፊው ከምን አውድ እንደጻፈ ቴዲ መጥቶ በገላገለን ብዬ አስባለሁ። ሌላኛው ጉዳይ መንግስት ቴዲን መሸለም አለበት እየተባለ ነው። እንዴት? መንግስት ቴዲ አፍሮን በመሸለም የጋራ ጠላቶቻቸውን ማሳፈር አለበት። ሰላም ደጉሎ ነኝ። በዚህ ሐሳብ የምትስማሙ ሁላችሁም ቪዲዮን ደጋግማችሁ ኮፒ ሊንክ፣ ሼር፣ ሪፖስት እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በመጀመሪያ ደረጃ ቴዲ አፍሮ በሙዚቃው ኦፊሻሊ ብልጽግና ወይም ደግሞ ገዢ መንግስት ብሎ አንድም ቦታ አልተናገረም። መንግስትም ኦፊሻሊ ቴዲ አፍሮ ካወጣቸው ሙዚቃዎች ይሄ ለኔ ነው የተነገረኝ ብሎ ያወጣው መግለጫም የተናገረበትም አጋጣሚ የለም። ነገር ግን ይሄ ሳይኖር በሁለቱም በኩል በቴዲ አፍሮ ጎን የተሰለፉ አስመስሎ በሚሊዮን የሚቆጠሩ የቴዲ አፍሮ አድናቂዎችን ከመንግስት ጋር ለማቃቀር ከመንግስት ጎን የተሰለፉ አስመስለው መንግስት ለዚህ ዓላማ ያልቀጠራቸው ያልወከላቸው ነገር ግን የመንግስት ወኪል ነን ብሎ ቴዲ አፍሮን ለማሸማቀቅ የሚሞክሩ በተለይም እነ ፈዲላ ባየና ካሳ የተባሉ ግለሰቦች እያደረጉ ያሉ ነገሮችን መንግስት በዝምታ በማለፍ በተለይም ደግሞ ሐሳብን በነፃነት የመግለጽ መብትን እንደሚያከብርና ከዚህ ጋር በተያያዘ መንግስት በጀት መድቦ ተቃዋሚ ፓርቲ አደራጅቶ ተቃወሙኝ ተቹኝ እያለ ባለበት ሁኔታ በሁለቱም ጎን የተሰለፉ ጽንፈኛና ወዳደር ግለሰቦችን ሳያዳምጥ ይልቅ ቴዲ ለሰራው ስራ በዓለም መድረክ ኢትዮጵያን በማስጠራቱና የተለያዩ የዓለም ክብረ ወሰኖችን በማሻሻሉ ተገቢውን እውቅናና ሽልማት ሊሰጠው ይገባል ብዬ አምናለሁ። ይህንንም በማድረግ በቴዲ አፍሮ ጎን የተሰለፉ ጽንፈኞችንም በመንግስት በኩል የተሰለፉ ወዳደሮችንም ማሳፈር አለበት ብዬ አምናለሁ። አመሰግናለሁ። አስባችሁታል? ቴዲ ቢሸለም ምን ሊፈጠር እንደሚችል ከዚህ በኋላ የተናገሩ ሰዎች ምን ብሎ ሊያስተባብሉ ይችላሉ? እውነት መልስ ሊያሳጣ የሚችለው ጉዳይ ነው። ይህንን ቪዲዮ እስከሰራሁበት ድረስ እንግዲህ በቀናት መካከል የቴዲ አፍሮ ሙዚቃ ከ80 ሚሊዮን በላይ እይታ አግኝቷል። የዩቲዩብ አልጎሪዝምን በጣም አነቃንቆታል ማለት ይቻላል። በተለይ በጥበብ ዙሪያ በዚህ ልክ የታየ ብቸኛው ማለት ይቻላል እና በተለይ በዚህ ዘመን ያው ዘመኑን ፌቨር ያደርጋል። የቴዲ ችሎታ እንዳለ ሆኖ ቢሸለምና አሁን ሚዲያ ላይ የሚወራውን ነገር ምን ሊባል ይችላል ብላችሁ ታስባላችሁ? እስቲ ሀሳቦቻችሁን ኮመንት ላይ አድርጉ። ቴዲን መንግስት ቢሸልመው ምን ሊፈጠር ይችላል? እሺ ተመልካቾቻችን፣ የዛሬው እንግዳችን ብርሃኑ ነጋ አታሽቀብጥ። እሺ ተመልካቾች፣ ዛሬ ብሬን አስጨናቂ ጥያቄዎች አውጥተንለታል። የመጀመሪያው ጥያቄ ያው ከዲስሪስፔክት ጋር እንዳታይዘው፣ ግን ደሞዝህ ስንት ነው? ወል ላታምን ትችላለህ፣ ግን 15000 ዶላር፣ ዩሮ፣ ብር 15000 ብር። አዎ ቤተሰብ በቴዲዬ ነው ይችላል ብሬ በ15000 ብር ደሞዝ 515000 ተማሪ ርፍርፍ ይየነ ታዲያስ ብሬ የሆነች ጊዜ እቺ የዳንስ ቪዲዮ ተለቃ ነበር። ምን አስደስቶ ነው እንደዛ ስደንስ የነበረው? ምንድነው የምትለኝ? አንተ ባለስልጣን አይደንስም ያለማ ነው። እኛም እኮ ሌሎች ባለስልጣኖች ብዙ ጊዜ አቸው በእናትህ ወደዛ እነሱ ሰገጤ ስለሆኑ ነው። በእርግጥ ያን ቀን ደስ ስላለኝ ነው ሱሩ አገረገ የነበረው። ምን ታገኘ? ይገርምሃል ያን ቀን 800,000 ተማሪ አስፈተነ፣ 515,000ን አፈረጥ ነው። አረ እሺ ብሬ ከዩናይትድ እና ከአርሰናል በጣም ያስጠላል ነው መመርጥልኝ። የምጠላው ዩናይትድ ከሜሲ እና ከሮናልዶ። ምን የሚያስጠላኝ ነው? አዎ ሮናልዶ። ከከንቲባ ዳነች እና ከአቡቹ። ኦ ማይ ጂሰስ ፒቴክ አስጨነቀኝ። መልስ እኛንም እንዲህ ነው ኢንትራንስ ላይ ያስጨነቀን። አፈር ለሚበላው ለሚበሰብሰው አንዴ ስጠኝና አንጀቴን አርሰው ግዴለም ልደላደሉዛ ይኑረኝ ያንተው ገላ ማዛ ልጣባ ካንተ ከንፈር ለዛ ስጠኝ ትኩረት ስጠኝ ገላ። አልሰጥም አፈሪ ብለው እንጂ መሬት ያበስብሰው እኔ አልሰጥም ላንቺ አንጀትሽን ላርሰው። ብትውሽ ባትውሽ እኔ ምን አገባኝ ያንቺ ገላ ለኔ ገነት አያስገባኝ። የእናትሽን ጡት በደንብ ሳጠቢ ከኔ ከንፈር ልትጣቢ ኧረ ታያስቢ። አልሰጥም የምን እንትን ነው የምንስ ከንፈር እዚሁ ይበስበስ ብለው እንጂ አፈር አልሰጥም። ለዓመታት ቤታችንን በሳቅ የሞላው ጭንቀታችንን በፈገግታ የገፈፈው የደስታ ምልክታችን ዛሬ የሁላችንንም ድጋፍና ጸሎት ይፈልጋል። የሳቅ ምንጫችን የሆነው ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ በደረሰበት ድንገተኛ የጤና እክል ስትሮክ ምክንያት በአሁኑ ወቅት በከፍተኛ የሕክምና ክትትል ላይ ይገኛል። እሱ እኛን ለማሳቅ ዋጋ ከፍሏል። ዛሬ ደግሞ እኛ ለሱ ያለንን ክብር የምናሳይበት የታሪክ አሻራችንን የምናስቀምጥበት ጊዜ ነው። የፍልፍሉን ሕክምና ለመደገፍ በዚህ አካውንት አቅማችን የፈቀደውን
እንድናበረክት ጥሪ ቀርቧል። ፍልፍሉም ፈጣሪ በቸርነቱ እንዲጎበኘውና ወደ መድረኩ ተመልሶ እንድናየው የሁላችንም ጸሎት ይሁን። እባካችሁ ይህንን ቪዲዮ ሼር በማድረግ ለሁሉም እንዲደርስ አድርጉ። መልካም ጊዜ። በነገራችን ላይ ስለ አርቲስቶቻችን ሳስበው በተለይ የወንድ አርቲስቶቻችን ሳስበው በጣም አንጀት የሚበሉ ናቸው። በተለይ ወንድ አርቲስቶች እና ሁሉም አርቲስቶች ናቸው። በተለይ በብዛት ወይ ደግሞ በአሪፉ የሚሳተፉት የአርት ሙያ ላይ ወንዶች ናቸው። ሀብታም ደግሞ ሴቶች ናቸው። እሱ ጥያቄ ይፈጥራል በጣም ስናስበው። የሆነ ጊዜ ኮሜዲያን ፍልፍሉ የሆነ ቀረጻ ላይ የሆነ ንግግር ተናግሮ ብዙ ሚዲያው ተነስቶበት ነበረ እና ሰው ሲያጠፋ ብቻ ሰው በብዛት ያወራበታል እንጂ ሰው ሲታመም ሲወድቅ ማንም ዘር ብሎ አየውም። ወንድ መሆኑ በዚያ ላይ ደግሞ ሌላ ተጽዕኖ አለው። እንደ ሴቶችን ሀብታም እንደሚያደርግ ወንዶችን ደግሞ ድሃ እንደሚያደርግ የጥበብ ስራ እዚህ ጋር ደግሞ ሌላ ተጽዕኖ አለው እና ወንድ መሆኑ ሴት አርቲስት ሁላ ታማ ቢሆን እግዚአብሔር ነው የምለው። በዚህ ልክ ያው ቀዝቀዝ አይልም ብዬ አስባለሁ። ፍልፍሉ ቢቆይልን ሁላችንም ደስ ይለናል ብዬ አስባለሁ። ከዛ ውጪ ስለ ፍልፍሉ በብዛት አለመወራቱ በጣም ገርሞኛል። ሚዲያ ላይ የራሴ ትዝብት ነው። አሁን ግን አዶናይ በጣም እግዚአብሔር ይስጠው የቻሌንጅ ቅስቀሳ ሊያስጀምርለት እንደሆነ ተሰምተዋል። በጣም ደስ ይላል። ግን ለምንድን ነው ብዙ ጊዜ አርቲስቶቻችን ሴቶችን የአርት ሙያ የሚያበላው ወንዶችን የሚበላቸው? ጥያቄ ሆኖብኛል። በዛው ልክ ደግሞ ሴት ብትሆን በጣም ይወራለታል፣ ወንድ ሲሆን ብዙም አይደለም። ሚዲያ ላይ ራሱ ዩቲዩብ ላይ ራሱ ብታዩ ሴት ያለችበት ሚዲያ በቃ በጣም ነው የሚንጋጉት፣ ወንድ ግን ብዙም አይደለም። ለምን? ሰላም ቤተሰብ እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። ዛሬ የተገኘንበት ዋና ትልቁ ምክንያት ወንድማችን ኮሜዲያን ፍልፍሉ ትንሽ የጤና እክል አጋጥሞታል። በእውነት በጣም ነው ያዘንነው። እግዚአብሔር ፈጽሞ ይማር እንላለን። ባንክ ቁጥሩን እኛ ጠይቀን መውሰድ ነበረብን እሱ ከመናገሩ በፊት። በውጭ ያለን ኢትዮጵያና ኤርትራውያን ወንድማችን ፍልፍሉ የሳቅ ምንጫችን የሆነ ወንድማችን አቤት እንድንለው በእግዚአብሔር ስም ጠይቃለን። ቢኒ በዚህ ጉዳይ ለምን ትላለህ? አዎ ዮባ እንደው በቃ ትኩረት አላገኘም ነበር በሰዓቱ። እግዚአብሔር ይስጠው። አሁንም አዶኒ በለቀቀው ቪዲዮ በጣም ብዙ ሰው እንደ አዲስ ነገሮችን እያየ ነው። ከሱ አፍ አልነበረም መጠበቅ የነበረብን የባንክ አካውንት ውስጥ ከሚነገረን ድረስ አትሊስትኛም የት ነው እንዴት ነው ብለን ቤተሰቦቹን ሰፖርት የማድረግ ኃላፊነት አለብን። ምክንያቱም ፍልፍሉ በጣም ለብዙ ሰው የሳቅ ምንጭ ነበረ። በጣም የምንወደው በጣም ደስ የሚል መልካም ባህሪ ያለው ሰው ስለሆነ በተቻለ መጠን እንግዲህ ቤተሰቦቹን ለመደገፍ እኛም እንግዲህ አለን ለማለት ያለው ልክ ነው። እግዚአብሔር ደግሞ ጨርሶ ይማርህ ወንድማችን። እግዚአብሔር ምሮ ደግሞ ወደ ስራ የምትመለስበትን ቀን ያቅርብለት። ዋናው ትልቁ ጸሎታችን ነው እሱ ነው። ፍልፍሉ በጣም እግዚአብሔር ይማርህ። ከቤተሰቦች ጋር እንድትቀላቀል እግዚአብሔር ይፍቀድልህ። ቢኒና ዮባንን ከዚሁ ከቶሮንቶ አዶዬ የሚገርምህ አንድ ነገር ማስታወስ አንድ ሰው ከሀገር ቤት ይመጣና የድሮ የመንግስት ሆስፒታል ወረፋ ምናምን አለ። ወረፋ ይዞ ታክሞ ምን ብሎ ድኖ ይሄዳል። በአመቱም እንደዛው ሌሊት መጥቶ ወረፋ ይዛል። ወረፋ ይዞ ምን ብሎ ሐኪሙ ጋር ቀረበ። እንዲህ ባለፈው ታክመሃል ድናሃል አይደል አለው። አዎ አሁን ለምን መጣ ሲለው ለምስክርነት አለ። ለምስክርነት መጣ። አዎ መዳን። ስለዚህ በእኔም የሚያምረው ድኜ ቦታዬ ላይ መድረኬ ላይ ቁጭ እግዚአብሔር ለዛ ያውቃ ለማሳየት ያብቃኝ ነው የምለው። አመሰግናለሁ። ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦች እንዲሆን አንተ እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እወድሃለሁ፣ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ
ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ እና ፒዬ እወድሃለሁ የኔ ጌታ። እሺ በነገራችን ላይ የታመመውን ሰው መጠየቅ ደግሞ ስለሱ ማውራት ማለት ለራስ ውለታ እንደመዋል ነው ብዬ ነው የማስበው። ምክንያቱም ደግሞ በቃ እግዚአብሔር በእነሱ በኩል ነው የሚጎበኛችሁ። ከዛ ውጭ ደግሞ ኮሜዲያን ፍልፍሉ ማለት ጀስት ሁላችንም የኢትዮጵያ ሕዝብ ከዳር እስከ ዳር የሚያውቀው በብሔር በምናምን የማይታማ እንደ ሌሎች አርቲስቶች አይደለም። ብዙ አርቲስቶች አሉ የአርት ሙያን ይዞ የሆነ ቦታ ቢጠጉ፣ ግን ኮሜዲያን ፍልፍሉ በጣም ለየት ያለ ሰው ነው። አሁን በህይወት እያለ ጤናውን መመለስ ጥሩ ነው እና የሆነ ነገር መጥፎ ቢያጋጥመው እግዚአብሔር ያምጣው፣ ለቤተሰቦቹ ያብቃው፣ ጤናው መልሶለት እንጂ ስንት ሰው የቃላት ጋጋታ ይፈጥራል ዜና ለመዘገብ እና የዩቲዩብ ገንዘብ ለማግኘት። ከዛ ውጭ ዛሬ ተኝቶ ራሱ ይቀልዳል እንደምትመለከቱት እና እሱም እንደፈለገው እንደምኞቱ ለምስክርነት ያብቃው እንላለን። እናንተም ደግሞ እንግዲህ የኮሜዲያን ፍልፍሉን ጉዳይ ባያችሁት ቦታ ሁላ ቪዲዮ ላይ ሼር በማድረግ እንዲሁም ደግሞ በምትችሉት ሁላ ለራሳችሁ ውለታ መዋላችሁ እንዳትረሱ ለማለት ነው። አካውንቱን ተቀምጧል፣ የሚታወቅ ነገር ነው። ያው ሚዲያ ላይ ያለ ስለሆነ ፈልጋችሁ ማየት ትችላላችሁ። አዶናይ ጋም ሄዳችሁ የቻሌንጁን መመልከት ትችላላችሁ። ብቻ ሰው በህይወት እያለ ለሰው እንቁም ማለት ፈልጌ ነው። እስካሁን ድረስ በደንብ ከሌሎች አርቲስቶች እኩል ስላልተወራለት ይህንን ትዝብቴን ለማስቀመጥ ነው የወደድኩት። ደግነት ዘር ነው። እንደውም የሁሉ የስጦታዎች ሁሉ መጀመሪያ ነው ስትል ነበር። ዋው! ደግነት የማይከሰር ኢንቨስትመንት የሚባለው እውነት መሆኑን በእናንተ ታሪክ አይተናል። ሰው ልጅ ደግ ለመሆን የግድ ሀብታም መሆን አይጠበቅብንም። የቅልብ ባለቤት ብቻ መሆን ነው የሚጠበቅብን። የ30 ብር ደሞዝና የ3 ወር መጠለያ ዛሬ ወደ ትልቅ የቤተሰብ ለውጥና የውጭ እድል አድጓል። ደግነት በወለድ ይከፍላል ማለት ይሄ ነው። ደግነት ለባለቤቱ ስንቅ፣ ለልጆቹ ደግሞ መንገድ ጠራጊ ነው የሚባለውን በተግባር አሳይታችሁናል። ምር በጣም ደስ ትላላችሁ። በጣም ብዙ ትምህርት ተምረንበታል። አንቺም እዛን ወቅት በችግሯ ሰዓት የሰበሰብሻት ሴት ምንድናት ማናት ሳትይ ሰው መሆኗን ብቻ ተረድተሽ በማስገባትሽ ዛሬ ላይ ልትመሰገኝ ይበቃሽ። አንቺ ደግሞ አመስጋኝ መሆን ማለት ቀላል ነገር አይደለም። ብዙዎች ጀርባ በሚሰጡበት ሰዓት ትናንትሽን አስታውሰሽ ማመስገንሽ ልትመሰገኝም ይገባል። ወዳጆቼ ዛሬ የምናደርገው መልካምነት ዛሬውኑ ላይ ከፍለን ይችላል። የመከፈያው ጊዜያችን ሲሆን ደግሞ ለልጅ ልጆቻችን ይተርፋል። ከነዚህ ታሪክ ብዙ ነገር መማር እንችላለን። እግዚአብሔር በሰው ላይ አድሮ ሰውን እንደሚረዳ ሁሉ እያየንበት ነው። ዛሬም ቢሆን እኛ የምናደርጋቸው ጥቃቅን የምንላቸው መልካም ነገሮች ነገ በእጥፍ ተባስተው ወደ ቤታችን ይመለሳል። ደግነት ለሰጪው እንጂ ለተቀባዩ አይደለም። ያቺ የ20 ዓመት ወጣት 16 ዓመቷን ልጅ ወደ ቤቷ ስታስገባ ነገ ተሳክቶላት ለልጆቼ እድል ትከፍታለች ብላ አይደለም። ራሷን ሰብአዊነት ተወጣች እንጂ ይሄን አላሰበችም ነበር። ፈጣሪ ደግሞ ጊዜ ጠብቆ ደግነት ፍሬዎቿን በልጆቿ እንድታፍሰው አደረገ። ደግነት ልክ እንደ ወንዝ ነው፣ ወደፊት ይፈሳል እንጂ ወደ ኋላ አይመለስም። 30 ዓመታትን ቢያስቆጥር ፍሬው ግን መብቀሉ አይቀርም። እነዚህ ባለ ታሪኮች ያስተማሩን ይሄንን ነው። ሰው ለሰው መድኃኒቱ ነው። ውለታ መርሳት ውርደት ነው። ውለታን መመለስ ደግሞ የክብር ነው። ደግነት ዘር ነው። ዛሬ ዘርተነው ነገ ለልጆቻችን ጥላ የሚሆን። ዛሬ እስቲ አንድ ልቤን የነካው ቪዲዮ አለ፣ አይተን እንመለስ። መቼስ እነኝን አባት ሰምቶ የአባት ፍቅር የሚያቅሶ ልቡ የማይነካ ሰው ይኖራል ብዬ አላስብም። ምክንያቱም እነኛ አባት ልጃቸውን ስንት ለፍተው ጥረው በስስት ነው ያሳደጉት እና እንደዚህ የሚወዷትን ልጅ ነው እንግዲህ አሳልፎ የሚሰጡት። እነሱም እንዳሉት ልጄን እንዳመሏ ቻሉልኝ ነው ያሉት። አባት መከታ ነው፣ አባት ጥላ ነው። ለሁሉም አባቶች ክብር ይገባል። አባት ያላችሁ ሰዎች ሺህ ዓመት ይኑርላችሁ። እንደኔ ደግሞ አባት የሌላችሁ አባታችሁን ያጣችሁ ሰዎች ነፍስ ይማር ማለት ፈልጋለሁ። መልካም አዳር። በዚህ ሰዓት አንድ መረጃ እየተሰማ ይገኛል። አንዱዓለም በአንድ ቀን በ500,000 ተመልካች ቀዳሚ ሆነ። የነቀምቱ አንዱዓለም አስተመጅ ለሙከራ ያቀረበው የቤተሰብ ጨዋታ በሾው ታሪክ ከፍተኛ ቁጥር ሆኗል። አንዱዓለም በአንድ ቀን በግማሽ ሚሊዮን ተመልካች ማግኘት ችሏል። ከዚህ ቀደም 600,000 ተመልካች ያገኘው ኮሜዲያን ያሲኖ ያንን ቁጥር ለማግኘት 9 ቀናት ወስዶበታል። አንዱዓለም በአንድ ቀን ተኩል የያሲኖን ሪከርድ ሰብሯል። እሺ አሁን ላይ ወንድ ልጅ ስራ ለመቀጠር ሲሄድ
ቀጣሪዎች እዚህ ድርጅት ውስጥ አንድ ሰራተኛ ልጣ ጌታዬ ምን አይነት ነገር ነው ጋሺ ምንድን ነው ስራ ለመቀጠር ፀሐይ ደግሞ ፊቴ ላይ ትጋረጣለህ እንዴ ሻክም ኧረ ጋሺ ምንድን በቃ ስራ ልትቀጠር ነው መስፈርት ታሟላል አሟላለሁ ዝም በል እዛ አስገባው ሪሰርች እስከነ ፎቶ አይቷለሁ የስራ ልምድ አለኝ በየሀገሩ ዞር ያለው ዲግሪ አለኝ የሚሉ ጥያቄዎችን ካሜራ ውስጥ አሟጠጥ አላችሁ አውጣቸው እኔ ራሴ መስፈርት አሟልቻለሁ ያሟላለህ ችግር የለም በቃ ምታሟላ ከሆነ ትናገራለህ ማለት ነው አንደኛ መስፈርት ሉሲን በአካለ ስጋ አይታ ታውቃለህ እንዴት ምን አይነት ሰው ነበረች ገግነች ሉሲን አረማንም እኮ ዝም በል አይታ ታውቃለህ አላያትም በቃ ሌላ አይነት መስፈርት ታይታ ትታወቅ ምናምን አይነት ነገር አልፈልግም ቆፍጠን በል ሁለተኛ ጥያቄ ድርጅቴ ምን አይነት ክለብ ሀያል ክለብ የሚደግፍ ሰራተኛ ነው ያላት የሱን አሪያ ይዛ ነው የምትሄደው የሚለው ማወቅ ፈልጋለሁ የምን ደጋፊ ነው የአርሰናል ደጋፊ ዋው ድርጅቴ አንተ የአርሰናል ደጋፊ ሆነ የህልም እንጀራ ልታረግበት ነው ድርጅቴ ላይ ሄድና አንድ ጫራታ አሸንፍ ብል ሂድ ያንን መኪና ጫራታ አሸንፍ ይዘና ብል አሸንፋለሁ ብል ሄደ ተሸነፈልን ማጣ ነው አረ እንደሱ በተስፋ ሙሉነት ሮጥ ሄደ አንገትን ደፍተህ ትመለሳለህ ድርጅቴ ደጋፊው እኮ ነው ጨረስኩ ደጋፊና አትቀጠርም ክለብ ቀይር እኔ ክለብ ደጋፊ አይደለም ግን አትቀጠርም ሶስተኛ ከፔሌ ጋር ተጫውተሃል ወይስ ከማራዶና ከሜሲ ከሮናልዶ ጋር ከየትኛው ሰው ጋር የተጫወትከው ኧረ እኔ ገና እንዴ ካገር አፍን አትክፈት መስፈርት ነው ቻሌንጅ ስጡኛ እንዳልከው ማታውቅ ከሆነ ዝምታ ምረጥ አላቅም የሚባለው ይሄ እኔ እንትና ምናምን አትፈልግ አልተጫወቱ ከ3-0 አራተኛ የመጨረሻ መስፈርት ኪሊማንጃሮን ተራራ ወርዳል ወጣል የትኛውን ሰንሰለታማ ተራራ አቋርጣል የትኛውን ቻሌንጅ ወስዳል ድርጅቴ እንትን ውስጥ ቢሆን የትኛው ያባይን ዋይንተ ግብጽን አይተመታ አላየህም አልክ ዝም ጋሽ ልጉም መቅጠር አልፈለጉ መልስ የለህም ወንድ ልጅና ቻሌንጅ መወጣት አለብህ እኔ ሁሉ ነገር እንትን ብዬ ነው ተገርፌ ነው እዚህ ደረስኩት ጋሽ አሁን ልጉም መልስ የለም የትኛውን ኪሊማንጃሮን ነው ወጣው የትኛውን ወጣት የትኛውን ወጣ አርሰናልን ነው የምትደግፈው ሽንፈት ብቻ ምንም የምታውቀው ነገር ውጣ አትቀጠርም አረ ጌታዬ ምን አይነት ነገር ውስጥ ነው የቀጠልከኝ አቤት አቤት ተመልካቾች ቀጣይ በምርጥ ቪዲዮ አገኛችኋለሁ ይመቻችሁ